ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሁሉ ሰላም ነው። ስለ ህልም ነው የምናወራውና እስቲ ስለ እሱ ያለሽን የሰማ ነበር ዳይፍ እየተከታተልኩ ነበር። እሺ መምህር፣ ሌሊት ወንድ መጥቶ ይገናኝ ከኔ ጋር ርክብ ስጋ ያደርጋል። በቃ ሁሌንም መጥቶ በቃ አብረን እንተኛለን። በቃ ሁሌ ሌት እየመጣ ያስቸግረኛል። ሌት ከኔ ጋር ግብረ ግንኙነት እናደርጋለን። ከዛ በኋላ አርጎኝ ሲወጥ ጠዋት ተነስቼ በቃ ይሄ ህልም ምንድን ነው ብዬ ሙሉ ቀን ሲደብተኝና ራስ ምታት ለቆልኝ ከልጆች ስጣላ ነው የምውለው እና ይሄ ምንድን ነው? አንደኛ ማለት ነው። መልካም። ይሄ በህልም መጥቶ የሚገናኘው የአይነ ጥላ መንፈስ አንደኛ መጀመሪያ ማለት ነው። የአይነ ጥላ አብሮ የተወለደ አይነ ጥላ መንፈስ ከሆነ የቡዳ አይነ ጥላ መንፈስ ከሆነ የኔ ሚስት ናት ማንም አይነካብኝም ብሎ ለአንቺ ለመናገር አንቺ ማንም አይነካሽም የኔ ነሽ ብሎ ለማለት ነው። አንዳንድ ጊዜ ምንም ሃይማኖታዊ የሆነ መረጃ ከሌለሽ እና ይሄ መንፈስ መጥቶ ሲገናኝሽ ትናፍቂዋለሽ። እንዲያውም በመጣ ብለሽ ሁሉ ትናፍቂዋለሽ። ለምንድን ነው የምትናፍቂው? ስሜቱን ለየት ባለ መልኩ ነው የሚያመጣው። ስሜቱን በተለየ ስሜት እንዲሰማሽ አድርጎ የሆነ ደስ የሚል የሚጣፍጥ ምናምን አድርጎ ሊያሰማሽ ይችላል። አይደለም? ለዛ አይደል የሚሰማሽ በመጣ ሁሉ ብለሽ የምታስበው ጊዜ። አዎ መምርዬ። አዎ ሃይማኖታዊ መረጃ ልክ ስትይዢ ደግሞ ምን ያደርጋል? ይሄ በህልም መጥቶ የሚገናኘው ዘር ሊያስፈስስ ሲፈልግ ቅዳሴን እንዳትሄጂ ዛሬ ተገናኝቶ ያደረው ብለሽ በጣም ሞራልሽ እንዲነካ አባትም መጥቶ እናትም ወንድምም እኮ መጥቶ ይገናኛል በህልም ማለት ነው። እና ይሄን የሚያደርገው ሞራልሽን ለመንካትና ከቅዳሴ ወይም ከሃይማኖት ህይወት ለማስተጓጎል ነው ሌሊት የሚገናኝሽ። ግን ትርጉሙ ዋናው የሚጠቅመው ምንድን ነው? በሌሊት መጥቶ መገናኘቱ የሚጠቅመው ምንድን ነው ሲባል ማስፈራሪያም ጭምር ነው። ሚስቴ ናት ማንም አይነካትም ሲል ነው ዋናውና ደግሞ ሌላው ትልቁ ጉዳይ መስተፋቀር የሆነ መንፈስ ከተላከብሽ ከየትኛው እድሜሽ ጀምሮ ነው ይሄ ነገር የመጣው? ኧረ አሁን ነው፣ እዚህ ቅርብ ጊዜ ነው የጀመረኝ። እዚህ አሁን ቅርብ ጊዜ ከሆነ አሁን ደግሞ በቃ ያስቸገረኝ ደግሞ እርጉዝ ነኝ እኔ። በቃ መጥቶ ሲገናኘኝ ዋ ኧረ ጌታዬ ምን አይነት ፈተና ነው! በቃ ጭንቅላት የተረበሸ አእምሮዬ አይተኛ። በቃ አይኔ ጨፈረን እንጂ አእምሮዬ በቃ ሁሉ ነገር ሰው የሚያደርገው ነገር ሰማለሁ። እሱ መጥቶ ተገናኝተኝ እስከሚሄድ ጨርሶ እስከሚሄድ ምናምን በቃ ይኸውልሽ ምን መሰለሽ መጥቶ በህልም ሲገናኝሽ እንደዚህ ሲያስጨንቅሽ አንደኛ ጽንሱን ሊለክፈው ፈልጎ ነው። ጽንሱን ለመልከፍና ልጁን እዛ ሆድሽ ውስጥ ያለው ልጅ የሆነ ችግር ሪፎርም ለማድረግም ወይ በሆነ ሲስተም የሆነ ነገር ለማድረግ ነው። ሌላው ግን እርጉዝ ሆነሽም ይሁን እርጉዝ ሳትሆኚ ቅርብ ጊዜ የጀመረሽ ጉዳይ ከሆነ ይሄ መንፈስ የመጣው በቅርብ ከሚያውቁሽ ይቺ ሴት ከኔ ጋር ባደረች፣ ከእሷ ጋር በተኛሁኝ፣ ከእሷ ጋር ሩካቤ በፈጸምኩኝ ብሎ የሚመኝ የቅርብ ሰው በዙሪያሽ ከምታውቂያቸው ወንዶች መካከል የቅርብ ሰው የቡዳ መንፈስም ወይም የመስተፋቅር መንፈስ። የመስተፋቅሩ ድሮ በፊት የተላከ አንቺ አግቢኝ ሲልሽ አላገባህም ስትዩ ያበሳጨሽው ወንድ ካለ ወይም ደግሞ አልፈልግም ስትዩ ወይም ያስጀመርሽው ወንድ የዛ ሰው መንፈስ አንቺ ጋር ካለ የመስተፋቅሩ መንፈስ ያው መቼም መስተፋቅር የሚላከው ለጋብቻ ብቻ ሳይሆን ለሩካቤ ነው። ለሩካቤ ጭምር ነውና የእሱ ሰውዬ መንፈስ አንቺ ጋር መጥቶ ስትሰግጂ ስትጸልይ ምናምን ችግር ሊፈጥር ይሞክራል። የሌላ ወንድ ከባልሽ ውጭ የሆነ ወንድ መንፈስ ስለሆነ ልጅሽን አይወደውም፣ ባልሽንም አይወደውም፣ አንቺን ነው የሚፈልገው። ልክ የሰውየውን ፍላጎት አስቦ ነው የሚናገረው። ሰውየው ምንድን ነው የሚፈልገው? አንቺን። ልክ የሰውየውን ፍላጎት መጥቶ ይፈጽማል። ሰውየው እንኳ በህይወት ባይኖር የተላከበትን ነገር መፈጸም ነው ስራው። ስለዚህ ይሄ መንፈስ መስተፋቅር የቡዳ መንፈስም ይሆናል። ጎረቤት፣ ጓደኛ፣ ዘመድ ወይ የሆነ ሰው አካልሽን፣ ቅላትሽን፣ መልክሽን እንደማይሽ መልክሽን አይቶ ከኔ ጋር ባደረች ብሎ ሲመኝ ያ የተመኘው ወንድ መንፈስ መጥቶ መልኩን ሳያሳይ ጥቁር ሆኖ መጥቶ ይገናኝሻል። ጭልም ያለ ጥቁር ሆኖ ጥቁር ነው መምህር፣ የእውነትህ ነው። ጥቁር ነው፣ በቃ ጥቁር ነው የሚመስለው። መጥቶ ሲገናኝ ኧረ ፈጣሪ
ጠዋት በቃ ተረብሼ ነው የምውለው። ይሄ ነገር ምንድን ነው? በቃ ሲደውል ስንት ሪከርድ ልኬ በቃ ላይ መልኩን የማያሳየው ለዛ ነው። አዎ ጥቁር ነው በቃ መምህርዬ። እኔ ስንቴ ሞክሬያለሁ። ይሄ ነገር ምንድን ነው? አስቸገረኝ። በቃ የት ልሂድ? አገር ቤት እንዳልመጣ በቃ እርጉዝ ሆንኩ። በቃ በጣም ተቸግሬ ነው የነበርኩ። በዛ በበሽታው ነው። ለወደፊቱ ቢሆን ከዚህ በኋላ ላለው ጉዳይ መፍትሄው ምንድን ነው? የተባረከ ዘይት ወይም ደግሞ ቅባ ቅዱስ ሰውነትሽን መቀባት፣ ሆድሽን መቀባት፣ እዛው አካባቢ መቀባት ምንም ችግር የለውም። ራስሽ ሰውነትሽን ትቀቢያለሽ። ከዛ እምነት ደግሞ ካለ እምነት መቀባት ነው። ካልሆነ ሰኔ ጎልጎታ አርጋኖን የተጸለየበትን ውሃ በዛ ውሃ ሰውነትሽን መበስ ነው። ይሸተዋል። ይሄ ለሱ ያርቀዋል፣ መንፈሱን ያርቀዋል። እና ምንድን ነው ደግሞ ዛሬ ብሎ ልክ ያን እንደለመደው ሲመጣ ወደኋላ ነው የሚገፈትረው። አንደኛ አምነሽ ነው የምትቀበል፣ ሁለተኛ ነገር ደግሞ ራሱም የተባረከ ዕቃ ነው።